ከጌታችን ከክርስቶስ ኢየሱስ መካከለኛነት ወይም አስታራቂነት ጋር በተያያዘ አንዳንድ እንግዲህ ወንድሞች ያው እንግዲህ በእኛ ሳይድ ያሉ ወንድሞች ሊነበረ አላቃችሁም ስለማላቃቸው በእኛ ሳይድ ማለት አልችልም። አሁን እንግዲህ ማንኬት እንደሆነ ስለማይታወቅ ማለት ነው አላውቅም። እንግዲህ የስንዱ ተከታይ የሆኑ ስንዱ ኤኬኤ ተማረተ ኦልሶ ሞነስ ነው። እሺ እና አላውቅም አንዳንድ በጣም ይመሳሰላሉ እነሱና ሁኔታቸው አጠባበቃቸው ምናምን ትላለህ። ርትዕታውያን የስንዱ ተከታይ ይመስሉኛል አላውቅም ከሆኑ እነሱ ምን ብለው ነበረ? ክርስቶስ ኢየሱስን መካከለኛ ይሉታል። መካከለኛ ስለሚሉት እኛ ደግሞ ኒዮፕላቶኒስት ናችሁ እንላችኋለን የሚል ነገርን ተናግረው ነበር። ኒዮፕላቶኒስት እንላችኋለን ኢየሱስን መካከለኛ በማለታችን ከእናንተማ ከፕሌቶ ምናምን የምትመዘዙ ናችሁ ሊሉ ነው። ኢየሱስ ክርስቶስን መካከለኛ በማለታችን ማለት ነው። እና እውነቱን ደግሞ ለመናገር እነዚህ ሰዎች ምንም እንኳን ክርስቶስ ኢየሱስ መካከለኛ አይደለም ቢሉም እና አደግመዋለሁ ደግሞ ምንም እንኳን እነዛ ልጆች ቢሉም የስንዱ ተከታዮች ብለን እንለፈው እንጂ እንግዲህ ኦርቶዶክስን ስለማይወክል ዝም ብለን የስንዱ ተከታይ ብለን እንለፈው እና መካከለኛ ነው ብቻ ሳይሆን ኢየሱስ ክርስቶስን መካከለኛ ስንለው እንደሱ ያለ መካከለኛ የለም። በቃ አለቀ። ኦኬ እንደ ጌታችን ኢየሱስ ክርስቶስ ያለ መካከለኛ የለም ብለን ነበረ የተናገርነው። እሱን አሁን የተወሰነ ነገር እናወራበታለን። ፕሮቴስታንት ወንድሞቻችን ይህንን ትምህርት ከተቀበላቸው ያወሳየው ነው የምንለው። አይ አትቀበሉ ምናምን ብለን ሌላ ክርክር ውስጥ አንገባም። ግን የምትቀበው አንድ ላጥፋላችሁ ይሄ ጌታችንና መድኃኒታችን ኢየሱስ ክርስቶስ መካከለኛ ነው፣ አስታራቂ ነው። መካከለኛ ነው ሲባል ምን ማለት ነው? አስታራቂ ነው ማለት ነው። አስታራቂ ነው። በምን መልኩ ነው አስታራቂነቱ ከተባለ ቅዱስ ዮሐንስ አፈወርቅ እንደሚያብራራው ይህን ክፍል አንደኛ ጢሞቴዎስ ምዕራፍ 2:5 ማለት ነው። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል አይደለ? ይህን ጳውሎስ ነው የሚለው። በነገራችን ላይ እንዴ አስቡት፣ ጌታችንና መድኃኒታችን ኢየሱስ ክርስቶስ መካከለኛ አይደለም፣ ጭራሽ መካከለኛ ነው የሚሉ ሰዎች የፕሌቶ ልጆች ናቸው የሚሉ ሰዎች ከተነሱ ይህ አደገኛ ነው። እነዚህ አሁን እንደ ኦርቶዶክስ ኮንሲደር ማድረግም አስቸጋሪ ነው። ለዛ ነው የስንዱ ተከታዮች ሊሆኑ ይችላሉ ያልኩት። እና የክርስቶስን መካከለኛነት መካድ ምንፍቅና ነው። እሺ ጋይስ፣ ይሄ በጣም አደገኛ ምንፍቅና። ለምን ከተባለ አንደኛ መጽሐፍ ቅዱሱ በግልጽ ያስተምራል። ሁለተኛ መጽሐፍ ቅዱስ በግልጽ ማስተማሩ ብቻ ራሱ አይደለም፣ የድህነታችን ጉዳይ ነው። ክርስቶስ መካከለኛ ባይሆን እኛ ባልዳንን ነበረ። በቃ ክርስቶስ መካከለኛ አይደለም፣ አልዳንም። ኢየሱስ መካከለኛ ካልሆነ አስታራቂ ካልሆነ አልዳንም። በእርሱ መካከለኛነት በእርሱ አስታራቂነት ካልሆነ በስተቀር እንዴት መዳን እንችላለን? ይህንን አስቀድመን ማወቅ መረዳት አለብን። በድጋሚ አስረግጬ የምናገረው የቤተ ክርስቲያን ትምህርት ነው። ይህ መጽሐፍ ቅዱሳችን በጣም በግልጽ ነው የሚናገረው። ማለት መጽሐፍ ቅዱሳችን ክርስቶስ አስታራቂ እንደሆነ መካከለኛ እንደሆነ ምንም ማለት አሻሚም አይደለም። እውነቱን ለመናገር ማለት በአሻሚነት መልኩ የተቀመጠም አይደለም ነው። ምንድን የቡርኪና ፋሶ ጣዖት የምታስመስልኝ ወንድም ኤርሚያስ? እሺ። እና አሻሚ ነው ወይ? የክርስቶስ አስታራቂነት መካከለኛነት ይህ የዕብራውያን መልእክትን ማንበብ ነው፣ ዮሐንስ ወንጌልን ማንበብ ነው፣ ሌሎች መልእክታትን ማንበብ ነው፣ በቃ ሮሜ መልእክትን ማንበብ ነው። ሮሜ ምዕራፍ 5 ላይ በግልጽ ነው የሚናገረው። ጠላቶች ሳለን እግዚአብሔር በልጁ ሞት ከታረቀን ነው የሚለው። ጠላቶች ሳለን፣ ኃጢአተኞች ገና ሳለን እግዚአብሔር በማን ከታረቀን ይላል? በልጁ ሞት፣ በወልድ ሞት ምን ካረገን? ከታረቀን። ስለዚህ የክርስቶስ ሞቱ መታረቂያችን ነው። ክርስቶስ መካከለኛ አስታራቂ ነው ሲባል ስለ ሁላችን ሞቷል፣ ራሱን መስዋዕት አድርጎ አቅርቧል። ለዛ ነው በነገራችን ላይ በመጀመሪያ የጢሞቴዎስ መልእክቱ ምዕራፍ 2:5 ላይ ቅዱስ ጳውሎስ ክርስቶስን መካከለኛ ካሉ በኋላ እዛው ጋር ኢሚዲየት ቀጣይ ጥቅስ ምንድን ነው የሚለው? ኢሚዲየት ቀጣይ ጥቅስ መካከለኛ ካሉ በኋላ ማለት ነው ቁጥር 6 ላይ ራሱንም ስለ ሁሉ ቤዛ ሰጠ። ራሱን ስለ ሁሉ ምን አደረገ? ቤዛ ሰጠ። ክፍያ አድርጎ ሰጠ። ራንሰም ሆነ ማለት ነው። ራሱን ስለ ሁሉ ቤዛ ከሰጠ፣ ክፍያ አድርጎ ከሰጠ ጌታችን ኢየሱስ ያስታረቀን በቤዛነቱ ከሆነ እንግዲያውስ የማስታረቁን አገልግሎት መካድ፣ የመካከለኛነቱን አገልግሎት መካድ ማለት
የድህነትን ነገር መካድ ነው። ስለዛ ይሄ እኔ ክርስቲያኖች መካድ አለባቸው ምናምን መካድ ይቅርና ይህንን አለማወቅ ራሱ በጣም የሚያሳዝን የሚያስከፋ ነው። ክርስቲያን ሆኖ ይህንን የማያውቅ ሰው መኖር የለበትም በፍጹም። የኢየሱስ ክርስቶስን መካከለኛነት አስታራቂነት የማያውቅ ክርስቲያን በፍጹም ሊኖር አይገባም። ይህንን መካድ ይህንን ሲጀምር ኦርቶዶክሱ አንድ ሰው ክርስቲያን ሆኖ ይህን ነገር ካደ ማለት ለቤተክርስቲያን እንደ ኪሳራ ነው የሚታየው። የሰማችሁ ነው ጋይስ? ክርስቲያን ነኝ ብሎ ግን ኢየሱስ መካከለኛ አይደለም፣ አስታራቂም አይደለም፣ አላስታረቀንም ካለ አንድ ሰው ቤተክርስቲያንን እንደው ያራ ኪሳራ ላይ ናት ያስብላል። ኪሳራ ላይ ናት ከከምን አንጻር? ከኛ አንጻር፣ ከግለሰቦች አንጻር ማለት ነው፣ ከኛ ድክመት አንጻር። ስለዛ የክርስቶስ መካከለኛነት አስታራቂነት መጀመሪያ በደንብ መታወቅ አለበት፣ መረዳት አለብን ጋይስ። ማወቅ መረዳት አለብን። እርሱ ሊቀ ካህናት ሆኖ ራሱን መስዋዕት አድርጎ ይዞ ገብቷል። በመስቀል ላይ ራሱን ስለ ሁላችን አቅርቧል አይደለም? ምንድነው? ራሱን በመስቀል ላይ ስለ ሁላችን ጌታችንና መድኃኒታችን ክርስቶስ ኢየሱስ ስለ ሁላችን አቅርቧል። ስለዚህ ይህንን የተወደደ መስዋዕት እግዚአብሔር ተቀብሎታል። ራሱ ከአብ ጋርም ተቀባይ ነው። እግዚአብሔር ይህንን ታላቅ የሆነ መስዋዕት ተቀብሏል። በዚህ እርቅ እናገኛለን። ጌታችን ኢየሱስ አርጎ ደግሞ በአባቱ ቀኝ በዛ በሰማይ በአባቱ ቀኝ ተቀምጧልና በመስቀል ላይ ያቀረበው ያ ማቅረብ ዘላለማዊ እንዲሆን ያደርገዋል። በመስቀል ላይ መኖሩ ማለት ነው። ክርስቶስ ኢየሱስ ምን ምድር ጥቅሙ ነው? እሺ አረገ ትላላችሁ ክርስቲያኖች፣ ከድህነታችን ጋር ይገናኛል ማረጉ? ኢየሱስ በአብ ቀኝ መቀመጡ አዎ ይገናኛል። ከድህነታችን ጋር እንዴት ይገናኛል ከተባለ በመስቀል ላይ ስለ ሁላችን መሞቱ እኛን ለማስታረቅ ነው አለ። ግን ያ አንዴ የሰራው የማዳን ስራ የማስታረቅ ስራ ዘላለማዊ መሆን አለበት የለበትም? አለበት። አሁን ላይ ተነስቶ አንድ ሰው ወደ ክርስትና መምጣት ቢፈልግ ከእግዚአብሔር ጋር የሚታረቀው በማን ስራ ነው? በክርስቶስ ኢየሱስ ስራ ነው። አንድ ሰው ወደ ክርስትና ሲመጣ ከእግዚአብሔር ጋር ተታርቆ የሚጀምረው በጌታችንና በመድኃኒታችን በክርስቶስ ኢየሱስ ስራ ነው። ግን ያ ስራ የተሰራው ከ2000 ዓመት በፊት ነው። አሁን ላይ እንዴት ሊሰራ ይችላል ከተባለ ክርስቶስ እርሱ ያ ይህንን ስራ የሰራው ጌታ ለዘላለም በህይወት ይኖራልና ያውም የት? ወደ ሰማያት ከፍ ከፍ ብሎ አድርጎ በአባቱ ቀኝ ተቀምጧል። ስለዚህ ክርስቶስ ያኔ የሰራው የማዳን ስራ የመስቀል ላይ ስራ የማስታረቅ የመካከለኛነት ስራ ለዘላለም ጸንቶ ይኖራል። ለዘላለም ጸንቶ ይኖራል እስከ ዓለም ፍጻሜ ማለት ነው። እስከ ዓለም ፍጻሜ ፈንክሽናል ሆኖ መዳን በሚፈልጉ ሰዎች ሁሉ ላይ ተግባራዊ የሆነ ይኖራል። ስለዚህ ይህንን ማወቅ መረዳት አለብን። ይህን ያዛርጉና አንዳንድ ፕሮቴስታንት ወንድመቶች ግን ኦኬ አክሊል እንደዚህ አለ አያችሁ፣ በቃ ምንም አክሊል እንደው በቃ ምንድነው ከቤተክርስቲያኒቱ ትምህርት ውጭ ተናገረ፣ ቤተክርስቲያኒቱ እንደዚህ አትሰብክም፣ እርሱ ግን ይሰብካል፣ እንደው አክሊል ገብቶታል የሚል ሰውም ደግሞ አለ አልፎ አልፎ ሳይ አክሊል ገብቶታል። በኢየሱስ እኔ ማለት ይህንን ትምህርት ፕሮቴስታንት ወንድመቶች ከተቀበላችሁ ተሰዩ ጥሩ ነው። ግን ይሄ የኛም ትምህርት ነው ማለት ከበፊቱም ይህ ትምህርት ከጥንትም የመጣ ነው። በመጽሐፍ ቅዱስ ላይ ከተጻፈ በአባቶቻችን ከተሰበከ ቤተክርስቲያን አሁንም የምትሰብከው ከሆነ ወንድሜ አሁን የትኛውም ክርስቲያን እንደው ለመተቸትም ስትሉ ራሱ እናንተ ውዳሴ ማርያም የምታነቡት ትሉ የለ ውዳሴ ማርያም ምናምን ትሉ የለ ውዳሴ ማርያምን የማይጸልይ ክርስቲያን የለም አይደል? እንግዲህ ብዙዎቹ ክርስቲያኖች በውዳሴ ማርያም ይጸልያሉ። ውዳሴ ማርያምን ሲጸልዩ ሌላው ተተው ነገ ቅዳሴ እሑድ አሁን ነገ በእሑድ ቀን ሲጸለይ የእሑዱ ላይ ዝም ብለህ ገለጥ አድርገህ ስታነበው ለአዲስ ኪዳንም አስታራቂ ሆነ እኮ ይላል። ለአዲስ ኪዳንም አስታራቂ ሆነ በደሙ ፈሳሽነት ያመኑትና ንጹሐን የሆኑትንም እነርሱንም አነጻቸው አዳናቸው ይላል። ውዳሴ ማርያም ላይ ሳይቀር ሁሌ የምንጸልየው ላይ ለአዲስ ኪዳንም አስታራቂ ሆነ እያለን እየጸለይን የማናምነውን የምንጸልየው ይመስልሃል ወይ? የማናምነውን አንጸልየው። ይህ እምነታችን ስለ ቅዱሳን አሳስቦ ከሆነ እሱን በእርግጥ ዛው ትናንት ነው ከትናንት ወዲያ የገባው ሰዓት ያኔም ተናግሬያለሁ። እሱን ትንሽ ነገር እላችኋለሁ። ግን የክርስቶስ ማስታረቅ ስራ ላይ ግን በቃ ከዚህ ላይ ንቅንቅ የሚል ያው እንደዚህ ምንም የማይነቃነቅ አይነት እምነት ነው ያለን። ምንም የማይገፋ አይነት በአለት ላይ እንደተመሰረተ ያለ አይነት እምነት ነው ያለን። የክርስቶስ የማስታረቅ ስራው ላይ የመካከለኛነት ስራው ላይ ይህንን እናምናለን። ቤተክርስቲያን እንደማታምን እያስመሰላችሁ በጌታ የግለሰብ አታድርጉት።
አክሊሉ የሚያምነው ቤተክርስቲያን አታምንም። ስለዛስ ወደ ቤተክርስቲያን አትሄዱ። እዚህ ሰዎች ቤተክርስቲያንን እንዳያዩት ብዬ ነው የማስበው። አሁን እኔ እንደዚህ የምታደርጉበት ዋናው ምክንያት ቤተክርስቲያን ሳታስተምር ቀርታ ወይም ሳታምን ቀርታ አይደለም። ቤተክርስቲያን ታምናለች። በቃ አለቀ። የክርስቶስን የመካከለኛነት ስራ የማስታረቁን ስራ እንዳልኳችሁ በሚገባ ነው የምታምነው። ግን የለም በቃ እንደው አክሊል ነው በርቶለት አሉ ማለት ምን ለማድረግ እየሞከሩ ማለት ነው። ማለት አክሊል በርቶለታል ካሉ ይህንን ሲናገር አክሊል እንግዲያውስ ምን እያሉ ነው? ቤተክርስቲያን ይህንን አታስተምርም። ፕሮቴስታንቶች ምናልባት አክሊል ይህን ሲል ከሰማችሁ እንደው ጥሩ ነገር የተናገረ መስሏችሁ ወደሱ እንሂድ እንዲህ ምናምን እንዳትሉ፣ ማለት ወደሱ ሳይሆን ወደ ቤተክርስቲያን እንመለስ እንዳትሉ። ምክንያቱም ይሄ አክሊል ነው ራሱን የሚያስተምረው እንጂ ቤተክርስቲያኒቱ አታስተምርም ለማለት ሲፈልጉ ከፈለጉ ያደርጋሉ፣ ሰንጠቅ ያደርጉና ያው እኛም ስንል የነበረው ይሄ ነው፣ ቤተክርስቲያኒቱ አልተቀበለችም፣ በቃ አክሊል ግን ማለት ጀመረ። ነው ቤተክርስቲያኒቱ ካላለች አክሊል አይደለም። ቤተክርስቲያኒቱ የማትል ከሆነ የጌታ ቤተክርስቲያን የማትለውን አለንም የጌታ ቤተክርስቲያን የምትለው ነው ልናገር የሚችለው። አለበለዚያማ እኔ ከእናንተ በምን እለያለሁ? ቤተክርስቲያኒቱ የማትለውን እኔ ተነስቼ የምልህ ከሆነ እኔ ከእናንተ ያኔ በምን እለያለሁ? የራሴ ዝም ብዬ አዲስ ነገር መፍጠር ጀመርኩኝ ማለት እኮ ወዳጆቼ። እና እንደዛ አይደለም። እባካችሁ በተቻላችሁ አቅም ፖለቲክስ አትስሩ ማለት ስለፈጠራችሁ ማለት ነው። ያው ትምህርቱን መማማሩ ይበጃል። ጥሩ የክርስቶስን የማስታረቅ ስራ በቤተ ክርስቲያናችን ውስጥ እጅጉን የታመነ ነው። እንዳልኳችሁም ምን ያህል የታመነ ነው ከተባለ በተለይ በዚህ በኢትዮጵያ እስካየሁት መካከለኛ የሚለውን ቃል ኢቭን ለሌሎች ለቅዱሳን ራሱ ሲሰጥ አላየሁም። ለጌታችን ብቻ ሲሰጥን ያየሁት። ምክንያቱም ክርስቶስ መካከለኛ ሲሆን በሞቱ ምናምን ቤዛ ሆኖ ሲያስታርቀን ማለት ነው። ያስታርቀን እግዚአብሔርና ሰውን አይደል ያስታርቀው? እግዚአብሔር አለ፣ ሰው አለ፣ እግዚአብሔርና ሰውን ያስታርቀው። እግዚአብሔርና ሰውን ሲያስታርቅ ጌታችን በሁለቱም ወገን ያለ ሆኖ ነው። ምን እያልኩኝ ነው? ክርስቶስ እርሱ ስግው ቃል ነው። ቃል እግዚአብሔር ነበረ። ያ እግዚአብሔር የነበረው ቃል ደግሞ መጥቶ ስጋ ሆነ አይደል? አዎ ቃል እግዚአብሔር ነበረ ሲል ስለዛ ቃል ከአብ ጋር አንድ ነው። ቃል እግዚአብሔር ነው። መጥቶ ደግሞ ስጋ ሆኗል ብለዋልና ከስጋ ከኛ ጋር ደግሞ ስንት ነው? አንድ ነው። የኛን ስጋ ተዋህዷልና ስለዚህ ቃል ስጋ ሆኖ አንድ ሆኗል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ውህድ የሆነ አንድ ባህሪ ስላለው ከአምላክም ከሰውም የሆነ አንድ ውህድ ባህሪ ስላለው ያ ባህሪው የአምላክም የሰውም ነው እና የአምላክ እንደመሆኑ ከአብ ጋር አንድ ነው። የሰው እንደመሆኑ ያው ራሱ አንዱ ባህሪ ደግሞ ከኛ ጋር አንድ ነው። ከሁለቱም ወገን ነውና አምላክነትና ሰውነትን ያስታርቅ ዘንድ እርሱ የተገባው ነው። በቃ ይሄ ነው እንዴ። ይህንን ሊክድ የሚችል የለም። እናንተ ሰዎች ይህንን ጭራሽ በጣም እናብራራ እንዴ። ማስረጃ ከቅዱስ ዮሐንስ አፈወርቅ ይሰሩ። ቅዱስ ዮሐንስ አፈወርቅ ከኢርሳናችን አባት እኮ ነው። ቤተክርስቲያን አታስተምርም ማለት እነ ቅዱስ ዮሐንስ አፈወርቅ ካላስተማሩ ማለት ነው። እኛ እኮ የምንጠቅሰው እኮ አሁን ያለ መምህር ምናምን ብቻ እኮ አይደለም። መለስ ብለን እኮ መጽሐፍ ቅዱስንና አባቶቻችን እኮ የምንጠቅሰው አባቶቻችን ከጠቀሱት በቃ የኛ ትምህርት ነው። አባቶቻችን ካስተማሩት በእመኑ በቃ የኦርቶዶክስ ትምህርት ትምህርት ዝም ብላችሁ የአባቶችን ትምህርት ናና ከዛ በኋላ ኦኬ አባቶች እዚህ ትምህርት ላይ ደርሰዋል ብላችሁ ካያችሁ በስነስርዓት አጥንታችሁ ማለት ነው ካገኛችሁ ያ እርሱ የእኛ ትምህርት ነው፣ የቤተ ክርስቲያን ትምህርት ነው። መጽሐፍ ቅዱስን በአባቶች መነጽር በደንብ አድርጎ ያነበበ ሰው መጽሐፍ ቅዱስ ላይ ያሉ አስተምሮች ሁሉ የእኛ አስተምሮች ናቸው። ስለዛ የምንቆርጠው ነገር አይኖርም። ስለዛ ክርስቶስ ከዛ አንጻር አምላክም ሰውም ሆኖ ከማስታረቁ አንጻር መካከለኛ ይባላል። ሰው አምላክም ሰውም ሆኖ አስታርቆናልና ከሁለቱም ወገን ሆኖ ከዚህ አንጻር ብቻውን መካከለኛ ነው። ጌታ ከዚህ አንጻር ብቻውን መካከለኛ ነው። እመቤታችንም ሌሎቹም ከዚህ አንጻር መካከለኛ ተብሎ አይጠሩም። ኦኬ ታዲያ ቅዱሳን ምንድን ነው? ቅዱሳንስ ይማልዳሉ፣ እንዲሁ ያስታርቁናል፣ ይጸልዩልናል፣ ይለምኑናል ትሉ የለም የሚል ሰው እንግዲህ አይጠፋም። አዎ እንላለን። እውነቱን ለመናገር እኛ ብቻ አይደለንም። ፕሮቴስታንት ወንድሞቻችንም ምንም እንኳን ኢየሱስ ብቸኛው መካከለኛ ነው ብሎ ቢናገሩም ግን ዞር ብሎ ግን ፓስተሮቻቸውን፣ ወንድሞቻቸውን፣ እህቶቻቸውን ጸልዩልን ማለታቸው የማይቀር አይደለ? አዎ የክርስቶስ ብቸኛ መካከለኛነት እርስ በእርስ አንዳቸው ለአንዳቸው የሚጸልዩትን ጸሎት አላስቆሙ፣ አላስተወውም። በእግዚአብሔር ፊት ደስ የሚያሰኝ ነው ብሏል። አንዳችን ለአንዳችን የምንጸልየውን ጸሎት ጳውሎስ ምንድን ያለው እዛው አንደኛ ጢሞቴዎስ ምዕራፍ 2 ይሄ አሁን መካከለኛ ብቻ አንድ መካከለኛ አለ ያለው ቁጥር 5 ላይ አይደል? ከፍ ብላችሁ ሲያምሩ ምን እንደሚለው ከቁጥሩ ላይ ጀምሩ ስለ መኳንንት፣ ስለ ነገስታት፣ ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ ከሁሉ አስቀድሞ እንዲደረግ ይመክራሉ ይላል። ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ እንዲደረግ ከሁሉ አስቀድሜ ይመክራሉ።
ለምን እዛው ጋር ይመልሳል። ምን ብሎ ሰዎች ሁሉ ይድኑና እውነቱን ወደ ማወቅ ይደርሱ ዘንድ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝ ይህ ነውና፣ ስለሌላው ምልጃ ማቅረባችን በእግዚአብሔር ፊት ደስ የሚያሰኝ ነው ይላል። ስለዚህ አንዳችን ለአንዳችን መጸለያችን፣ ምልጃን ማቅረባችን፣ መማለዳችን በእግዚአብሔር ፊት ደስ የሚያሰኝ ነው። ክርስቶስ ብቸኛ መካከለኛ ነው። አዎ ብቸኛ መካከለኛ መሆኑ ግን ተመልከቱ ጋይስ፣ ጌታ ኢየሱስ ብቸኛ መካከለኛ መሆኑ ግን አንዳችን ለአንዳችን ምልጃ ማቅረባችን እሱን የሚያስተው ነው አይደለም። ስለዚህ የቅዱሳን ምልጃ የሚያስተው አይደለም። አለቀ። አንዳችን ለአንዳችን ጸሎት እንጸልያለን አይደል? ቅዱሳን ከኛ በስጋ ልክ ሲለዩ ወደ ጌታ ነው የሚሄዱት ይታወቃል። እና ወደ ጌታ ከሄዱ በኋላ ከጌታ ጋር ሆኖ ስለኛ ሊጸልዩ አይችሉም ነው። ማን ያለው? እስቲ አንድ ጥቅስ ስጡኝ። በጌታ ከኛ ከተለዩ በኋላ ቅዱሳን አይጸልዩም፣ ስለኛ መጸለይ አይችሉም፣ መማለድ አይችሉም የተባለበት 2 እና 3 ጥቅስ አይደለም፣ አንዲት ጥቅስ። እኔ ከየት አምጥታችሁ እንደዚህ ትምህርት የፈጠራችሁት? አክሊልኛ እኮ ማለት እዛ ከሄዱ በኋላ እንዴት አድርጎ ያዩንና አሁን የሚል ሰው ይኖር ይሆን? እንዴት አድርገው ያዩናል ምናምን፣ እሱን አሳያችኋለሁ እንደሚያዩ ማለት ነው። እዚህ ያለውን ጉዳይ እውቀቱ እንዳላቸው እዚህ ስላለው ጉዳይ ለሱ ማሳያ ይሰጣቸዋሉ። ግን ባያውቁ ራሱ አለማወቃቸው ከምልጃ ምን ይላቸዋል? ያስቆማቸዋል። ባያውቁ ራሱ አለማወቃቸው እዚህ ምድር ላይ የሚከናወነው ነገር ባያውቁ ራሱ እዚህ ምድር ላይ ምን እየተከናወነ እንደሆነ አለማወቃቸው ከምልጃ ያቆማቸዋል አያቆማቸውም? አንዳንድ ሰው ያቆማቸዋል፣ ካላወቁ እንዴት አድርገው ይጸልያሉ ሊል ይችላል። ኦኬ፣ ባጭሩ እንደዚህ እንመልሰው። ለምሳሌ እናንተ የምትጸልዩት ለምታውቁት ሰው ብቻ ነው? ዝም ብላችሁ በየትኛውም ዓለም ላለው ለየትኛውም ሰው ዝም ብላችሁ አትማሉ? መጽሐፍ ቅዱስ ሲናገር ስለ ሰዎች ሁሉ ምልጃን አቅርቡ አለ እንጂ ስለምታውቋቸው ብቻ አቅርቡ ይላል አይልም። ምልጃን አቅርቡ ያለው ስለ ሰዎች ሁሉ ነው። ምልጃ እንዳቀርብላቸው ሰዎችን ሁሉ ልወቃቸው። አንዴ ሰላም ገሌ ይባላል፣ እስቲ የተወሰነ ችግር ካለ ምናምን የምጸልይበት ነገር እባክህ ንገረኝ። ኦኬ፣ እሱ ሰማ። ሌላ ሰው ጋር ትሄድና ሰላም ላንተ፣ እንዴት አለ አበበ፣ እንዴት አለ፣ እስቲ እንደው እንድጸልይልህ ፈልጌ ነበር ግን ችግሮችን አላውቅም፣ እስቲ አሳውቀኝ። ከዛ በኋላ በቀሉ ጋር ትሄዳለህ፣ አዳነች ጋር ትሄዳለህ። እሺ እሳቸው ጋር አትሄድም ትላለህ። ለማንኛውም እዚህ ሁሉ ሰው ጋር እየሄድክ ያለባቸውን ችግር እየሰበሰብክ ከዛ በኋላ ለእነሱ ልጸልይ አትልም። መጽሐፍ ቅዱስ የሚናገረው ስለ ሰዎች ሁሉ ጸልዩ፣ ስለ ሰዎች ሁሉ ለመማለድ ምልጃን ለማቅረብ ምልጃን አቅርቡ ስለሚል ማለት ነው። ስለ ሰዎች ሁሉ ምልጃን ለማቅረብ ደግሞ የሰዎችን ሁሉ ችግር ማወቅ አይጠበቅብህም። በቃ ዝም ብለህ ስለ ሰዎች ትጸልያለህ። ስለዚህ በሰማይ ያሉ ቅዱሳን ባያውቁ ኑሮ ራሱን ያልኳችሁ እንደሚያውቁ አሳያችኋለሁ ያለው ግን ባያውቁ ኑሮ ራሱ እዚህ የሚከናወነው ነገር ባያውቁ ራሱ ከምልጃ አያግዳቸው፣ አያስቆማቸው። ይሄ ከምልጃ ሊያስቆማቸው አይችልም። ይኸው እንዳልኩ አንተ ሰዎችን ሁሉ አለማወቅህ ለሰዎች ሁሉ እንዳትጸልይ ካላደረገ፣ አንተ ሰዎችን ሁሉ አለማወቅህ ለሰዎች ሁሉ ምልጃን እንዳታቀርብ ካላደረገ፣ እንግዲያውስ ቅዱሳን ስለኛ ዓለም አሁን ላይ ያለንበት ሁኔታ ባያውቁ ኖሮ ራሱ ያልኩ ደግሞ አክሊል አያውቁም ብሏል ብላችሁ እንዳመጡ ፕሊዝ፣ ሌላ ላይፍ እንዳታስገቡኝ። ይህ ለእንደዚህ ለነገሩ ባጠራነው ቁጥር ትምህርት ይሆነናል ኖርማል። እና ቅዱሳን ኢቨን ባያውቁ ኖሮ ራሱ ቢሆን ኖሮ ራሱ ባያውቁ ኖሮ ራሱ ጸሎት እንዳያቀርቡ ወይም ምልጃን እንዳያቀርቡ አያደርጋቸው። ግን ያውቃሉ። እንደሚያውቁ እንደ ማሳያ ነገር ከመጽሐፍ ቅዱስ ላሳያቸው። ለምሳሌ ሁሉ የሚጠቀስ ጥቅስ ቢሆንም ግን ለማስታወስ ያህል ራዕይ ምዕራፍ 6 እናወጣና አትሊስት እንደሚያውቁ ያሳያል። አይደለም አውቅ ያሳይ እንደሚያውቁ አትሊስት እዚህ ያለውን ነገር ያሳያል። ኦፍኮርስ 5ኛው ማተብ ላይ ነው ቁጥር 9 ላይ ማለት ነው። 5ኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያው በታች አየሁ አለ። ልክ 5ኛውንም ማኅተም በፈታ ጊዜ ምንድነው የሚያየው? አሁን ዮሐንስ ስለ እግዚአብሔር ቃል እና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያው በታች አየሁ። አሁን የሰዎችን ነፍሳት ያያል። የምን አይነት ሰዎችን? የሰማዕታትን ነፍስ፣ ስለ እግዚአብሔር ቃልና ስለጠበቁ ምስክርነት የታረዱትን ሰዎች ነፍሳት፣ ቅዱሳን ነፍሳትን፣ የቅዱሳን ሰዎችን ነፍሳት ማለት ነው። ቅዱሳን የምላቸው እነሱ
በስጋ ቢቀበሩ ነፍሳቸው ዛናት ነፍሳቸው ፐርሰን ከነፍስን ጋር ነው ማንነት ከመንፈስ ጋር ነው ማለት ከነፍስ ጋር ነው የሚቀጥለው ባይዚና ከጌታ ጋር ይሆናሉ ነው። እሺ እና ከመሰዊያው በታችን የሚለው በነገራችን ላይ እዚህ ላይ ምናልባት ማሰለ ይቆለ ከመሰዊያው በታችን የሚለው እና አንዳንዶች ይሄንን ይዙና በመልኩ ያስቀምጡታል። ከመሰዊያው በታች አይደል የሚለው በኢየሩሳሌም ውስጥ መሰዊያ ምንድነው? ቅዱስ ታቦት አይደል? ታቦት ነው። በአዲስ ኪዳን ታቦት መሰዊያ ነው። ቅድስት ጠረጴዛ መሰዊያ ይባላል ታቦት እና ከመሰዊያው በታች የቅዱሳን ነፍሳት ነው ያሉት እና አሁንም ይሄ መሰዊያውን ምናምን ወይም ታቦቱን በቅዱሳን ስም መሰየም ምናምን ከዛ አንጻር ነው። በፊት ላይ የቅዱሳን የሰማዕታትን አጽማቸውን ምናምን እየወሰዱ ከምንድነው ይሄ መሰዊያው ላይ ምናምን ከታች ወይ ምናምን ነገር ያደርጉና ወይ ከሱ ይሰሩትና ምናምን ከዛም በሱ ስም በዛ በሰማዕቱ ስም ምናምን ይጠራል። እንደዚህ ስያሜዎች ነገሮች ይኖራሉ እና ከዛ አንጻር ነው አንዳንዴ በእነርሱ ስም የምንጠራው የቅዱሳን ነፍሳት ኢቭን በራእይ መልክ ሲታይ ራሱ ከመሰዊያው በታች ሆኖ የሚታዩ ነፍሳቸው ማለት ነው እና ከዛ አንጻር ነው። ለማንኛውም ግን እነዚህ ነፍሳት አየና በታላቅ ድምፅም እየጮሁ አለ። እነዚህ ቅዱሳን ነፍሳት ማለት ነው የሰማዕታት ነፍሳት በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉት። እነዚህ ነፍሳት የማን ነፍሳት ናቸው? የሰማዕታት ነፍሳት። እነዚህ የሰማዕታት ነፍሳት ደግሞ ምን ብለው ተናገሩ? በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? እንዳልፈረደ አውቀዋል። ይኸው እስከ መቼ ድረስ ነው የማትፈርደው? እየገመቱ ሰው ይኖር እስከ መቼ ድረስ አትፈርድም? ያው አልፈረድክም፣ ግን እስከ መቼ ነው? እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? ይህን ጥቅስ ያመጣሁት ለምንድን ነው? ምድር ላይ የሚከናወነውን ነገር እግዚአብሔር እስከገለጸላቸው ድረስ ሊያውቁ እንደሚችሉ ማሳያ ስለሆነ ስለዚህ ያውቃሉ። ጸሎት፣ ልመና፣ ምልጃ ደግሞ ማለት የማያደርጉበት ምክንያት ራሱ የለም። ይህን በነገራችን ላይ ፕሮቴስታንቲዝም ሲጀመር አካባቢ አሁን በሉትራኑ ሳይድ ምናምን ለምሳሌ ይሄ ይታመናል። ሉትራኖች ከፕሮቴስታንት ውስጥ ሉተራኖች ቅዱሳን ይማልዳሉ ስለኛ ኢንቮኬሽን ባይቀበሉም ግን እነሱ ቅዱሳን ኢንጀነራል ስለኛ ስለሁላችን ይጸልያሉ ብለው ያምናሉ። ፕሮቴስታንቶች ራሱ ሉተራኖቹ አሁን ላይ ያሉት እነዚህ ጴንጤዎቹ ምናምን ናቸው። እነሱ የቅርብ ጊዜ መጡት ማለት ነው። እነሱ ትንሽ ከታሪካዊ ክርስትና እንግዲህ ከመጽሐፍ ቅዱስ ሀሳብ ትንሽ ራቅ ስላሉ እነሱ ናቸው እንጂ ይሄ ይታወቃል። እሺ የቅዱሳኑ ምልጃ እንዴት ያለ ነው? በቃ ቅዱሳኑ ስለኛ ይጸልያሉ። እኛ በመንፈሳዊ ሕይወታችን እንድንበረታ ያደርገናል። ባጭሩ ክርስቶስን በመንፈሳዊ ሕይወት ውስጥ እንድናድግ ያደርገናል። ያ የእነርሱ ምልጃ ከኃጢአት እንድንርቅና ወደ እግዚአብሔር እንድንጠጋ ጉልበትም ይሆነናል። ልክ እንደዛ ማለት ነው እና በተለያዩ ጉዳዮች ላይ ጸሎታቸው ሊሰራልን ይችላል በሕይወታችን ውስጥ ማለት ነው በተለያዩ ጉዳዮቻቸው ላይ እና ይህንን እንደዚህ ያዘናል። እነዚህ ይህንን የቅዱሳንን ምልጃ ምናምን ለመጠቀም ግን ገና ከጅምሩ አስቀድመ በክርስቶስ በኩል ከእግዚአብሔር ጋር መታረቅ አለብን። በክርስቶስ በኩል ከእግዚአብሔር ጋር ምን ማለት አለብን? መታረቅ አለብን። ከእግዚአብሔር ጋር ከታረቅ በኋላ ነው የቅዱሳን ምልጃ እያገኘ ደግሞ የምትሄደው። ከዚህ አንጻር እንመለከተው ይገባል እና በወልድ በኩል ወደ አብ መቅረብ የሚባል ነገር እንግዲህ መጽሐፍ ቅዱሳዊ ነው። አባቶቻችን ትምህርትም የሚታወቅ ነው። ሰው ወደ አብ መቅረብ ከፈለገ ርቀን የነበርን እኛ ወደ አብ መቅረብ ከአብ ጋር መታረቅ እንደማለት ነው። ከአብ ጋር ያ የጠፋውን ግንኙነት መጀመር ከእግዚአብሔር ጋር ከቅድስት ሥላሴ ጋር ልትሉት ትችላላችሁ እና ከእግዚአብሔር ጋር ድጋሜ ይህ ምንድነው ሪስቶር የሚታደሰው ያ ግንኙነታችን በክርስቶስ ኢየሱስ ስራ ነው። በክርስቶስ በኩል እግዚአብሔር አምላክ ልጁን ላከ። አብ ልጁን ልኳል። ልጁ እኛ ድረስ መጥቷል። ስጋ ሆኖ አብ ስጋ ሆኖ ወልድ ነው ስጋ ሆኖ ወልድ ስጋ ሆኖ እኛ ድረስ መጥቷል። ስለዚህ እርሱ መካከለኛ ሆኖ በእርሱ በኩል ወደ አብ የምንቀርበን በቃ አለቀ። በወልድ በኩል ወደ አብ እንቀርባለን የሚለውን ትምህርት የምናመቻምቸው አይደለም። ይሄ እዚህ ላይም በጣም
ጋይስ ይህንን በጣም ማወቅ አለብን። አንዳንድ ነገሮች በጣም መሰረታዊ ነገሮች ስለሆኑ አይታለፉም። አሁን አንዳንድ ሰዎች እንደው በወልድ በኩል ወደ አብ መቅረብ የሚለው እንኳን ትንሽ ኧረ በኢየሱስ በወልድ በኩል ወደ አብ መቅረብ የሚለው ማለት ካልተቀበልከው ትጠፋበታለህ፣ ሞትህን ትሸምታለህ እንጂ ምንም የሚፈጠር ነገር አይኖርም። ይህንን አሁን ልካድ ብትል ራሱ እንዴት ትከደዋለህ? ቅዱሳት መጽሐፍት ሁሉ በግልጽ የሚናገሩለት ነው። አባቶች ሁሉ በግልጽ የሚያስተምሩበትን ትምህርት ብድግ ብለህ አንተ እንደው እንደዚህ የሚባል ነገር የለም እንደዛ የሚሉ ሰዎች ስላሉ ነው። እንደዛ የሚሉ ሰዎች ስላሉ ሳይሆን አንድ ሰው ናቸው ያሉት ይቅርታ ያስተምራሉ ምናምን ስለሚሉ እና አስቸጋሪ ነው። በወልድ በኩል ወደ እግዚአብሔር መቅረብ አለ። አብ ከሳበው በቀር ወደ እኔ የሚመጣ ማንም የለም አለ ጌታ ኢየሱስ። አብ ከሳበው በቀር ወደ እኔ የሚመጣ የለም። አብ ከሳበው በቀር ወደ እኔ የሚመጣ የለም ስላለ በወልድ ወደ አብ መቅረብ የሚለው ያን አይደለም፣ የሚያስፈል ነገር አይደለም። አብ ከሳበው በቀር ሲል ቀጥታ ጥቅሱን እንመልከተው ከተባለ የተወራው ስለ አይሁዳውያን ነው። ስለ አይሁዳውያን ከምን አንጻር አብ ከሳበው በቀር ወደ እኔ የሚመጣ የለም ሲል ስለዛ ወደ ወልድ ለመቅረብ አብ ግዴታ ሊስባቸው ይገባል ማለት ነው። አብ ካልሳባቸው ግን ወደ ኢየሱስ አይመጡም ሰዎች ማለት ነው። ስለዛ ሰዎች ወደ ኢየሱስ ያልመጡት ለካስ አብ ሳይስባቸው ቀርቶ ነው ምናምን እንድትሉ አይደለም። ይልቁንም አይሁዳውያን በሰዓቱ ቅዱሳት መጽሐፍትን ያነባሉ፣ ብሉያትን ከእግዚአብሔር የሚማሩ ናቸው። ቅዱሳት መጽሐፍት ደግሞ ጠቅላላ የሚሰብኩት ስለ ክርስቶስ ኢየሱስ ነው። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ እንደተናገረው እናንተ በመጽሐፍት ሕይወት ማግኘት እንደሚቻል ይመስላችኋል፣ እነርሱ ሁሉ ግን መጽሐፍት ሁሉ ማለት ነው ስለ እኔ ይናገራሉ ይመሰክራሉ አለ። ስለ እርሱ የሚመሰክሩ ከሆኑ ቅዱሳት መጽሐፍት ሁሉ ሰው ከእግዚአብሔር ከተማረ የምርም እግዚአብሔርን የሚከተል የሚያመልክ ሰው ከሆነ አንድ አይሁዳዊ ማለት ነው። የምርም እንደዛ ከሆነ በብሉይ ኪዳን ያሉ መጽሐፍትን ማንበብ ማወቅ አለበት። ከዛ ደግሞ የእግዚአብሔር ድምፅ መስማት አለበት። አብን መከተል አለበት። የምርም እግዚአብሔርን ሲከተል አብን የሚከተል ከሆነ ማንን ይከተላል? ወልድን ደግሞ ይከተላል። አየህ፣ ከአብ የሰማ የተማረ ወደ ማን ሄዳል? ወደ ክርስቶስ። ምክንያቱም መጽሐፍቱ ሁሉ የሚጠቁሙት ክርስቶስ ኢየሱስን ነው። ክርስቶስ የመጣው ከአብ ስለሆነ አብን የሚቀበል ሰው ክርስቶስ እውነተኛ እንደሆነ ይቀበላል። ምክንያቱም ኢየሱስን የላከው ራሱ አብ ስለሆነ ማለት ነው። አብ ከሳበው በቀር ወደ እኔ ሊመጣ የሚችል የሚለው እንደዚህ ነው። ሌላ ነገር አይደለም። ዛው ቀጣዩ ጥቅስ ዮሐንስ 6:44 ላይ ነው። የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻው ቀን አስነሳዋለሁ ይልና ቁጥር 45 ላይ ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። ከማን የተማሩ? ከእግዚአብሔር የተማሩ ይሆናል። ስለዛ ከእግዚአብሔር ከተማረ አንድ ሰው ወደ ማን ይጠጋል? ወደ ክርስቶስ። ወደ ክርስቶስ የሚጠቁም የእግዚአብሔር ትምህርት። ስለዛ ምን አለ? ቀጠል አድርጎ እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል፣ ወደ እኔ ይመጣል። ስለዚህ አብ ከሳበው በቀር ሲል ምን ማለት ነው? ከአብ የሰማ የተማረ አይሁዳውያንን ያው እነርሱ ሁሉም ከእግዚአብሔር የተማሩ ይሆናል ተብሎ ተነግሮላቸው ነበርና እንደዚህ ያደረጉ። አሁን በዋናነት የሚያመለክተው እሱን አሁን እዚህ ክፍል ላይ ማለት ነው አሁን ውስጥ መለከቱ ከዚህ አንጻር የሚታይ ነው እና ለማንኛውም ግን ምንም ሆነ ምን ሌላም ትርጉምም ሊኖረው ይችላል ኦፍኮርስ እና ቢኖረውም ሌላ ትርጉም ቢኖረውም ግን በክርስቶስ በኩል ወደ አብ መቅረብ የሚለውን ነገር ግን ማለት በቃ ምንም የሚተካ አይደለም። በቃ ያ ራሱን የቻለ ትልቅ የሆነ እምነታችን ነው። በወልድ ወደ አብ መቅረብ የሚለው በወልድ ወደ አብ መቅረብ ግን እንዴት ነው? በወልድ ወደ አብ መቅረብ እግዚአብሔር ልጁ ኢየሱስ ክርስቶስን ላከው። ከዛ በኋላ በዮሐንስ ወንጌል ምዕራፍ 1 ላይ እንደተነገረው ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል አይደለ? ክርስቶስ ኢየሱስን ለተቀበሉት ለእነርሱ ኢየሱስ ምን ሰጣቸው? የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ርቆ የነበረ አንድ ሰው የእግዚአብሔር ልጅ ስልጣንን የእግዚአብሔር ልጅነትን ስልጣን የሚያገኘው በክርስቶስ ከሆነ ክርስቶስን በመቀበል ከሆነ የእግዚአብሔር ልጅ የሚሆነው። ስለዛ የእግዚአብሔር ልጅ የሆነው ራሱ ክርስቶስን በመቀበል ነው። ስለዛ በወልድ በኩል ነው በቃ እግዚአብሔር የሚሆነው አይደል? በወልድ በኩል አሁን በወልድ በኩል ሲባል እንዴት ነው? ወልድ ጌታችን ኢየሱስ አንደኛ ሰው ሆኖ መጥቷል። የእኛኑ ስጋ ነስቶ የእኛኑ ስጋ የነሳው በእርሱ በኩል
ከእግዚአብሔር ጋር እንድንታረቅና ድል እንድንነሳ ለዘላለም በህይወትም እንድንኖርም ጭምር ነው። ስለዛ ክርስቶስ መጥቶ ሥጋውን ሕግን ሁሉ ፈጸመ፣ ሞተ፣ ተቀበረ፣ በ3ኛው ቀን ከሙታን ተለይቶ ተነሳ፣ 40ኛው ቀን አረገ፣ በ50ኛው ቀን ቅዱስ መንፈሱን ላከ፣ በአባቱ ቀኝ ተቀምጦ ግን እርሱ ለዘላለም ይኖራል እስከ ዳግም ምጽአቱ። እንግዲህ እና ጌታችንና መድኃኒታችን ክርስቶስ ኢየሱስ በእርሱ በኩል ተብሎ ሲነገርለት ከሰራው ከዚህ የማዳን ስራው አንጻር ጭምር እንደሆነ ልብ ይሏል። ልናውቀው ልንረዳው ይገባል። ሁላችን በእርሱ ስራ ወደ አብ መግባት አለን ይላል። በእርሱ ስራ በማን? በጌታችን በክርስቶስ ኢየሱስ ስራ። ኤፌሶን ምዕራፍ 2 ላይ ይቃላል አይደል? ያው እንደዚህ ይላል። ሀሳቡን በደንብ እንድትረዱት ከላይ ጀምራችሁ አንብቡ። ስለ አይሁዳውያንና ስለ አህዛብ ስለ ግሪክ ሰዎች ያነሳና የግሪክ ሰዎች ወይም እነዚህ አህዛብ የሚባሉት ከእግዚአብሔር ርቀው ይኖሩ ነበረ። አይሁዳውያንም ምንም እንኳን የእግዚአብሔር ሕዝብ ተብሎ ቢጠሩም ቢታወቁም ግን ደግሞ ሁሉም በኃጢአት የተበከለ ስለሆነ በራሳችን ዳንን ማለት በማይችሉበት ደረጃ ውስጥ ስለወደቁ በሮሜ ምዕራፍ 3 ላይ እንደተናገረውን ጳውሎስ ስለ ኃጢአት ጉዳይ ሁሉንም ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል ስላለም ጳውሎስ ማለት ነው። አይሁዳውያንም አህዛብ ሁሉም ከኃጢአት በታች ሆኖ እርስ በርስ ደግሞ ተጣልተዋል እንጂ አይሁዳውያንና አህዛብም አይሁዳውያን አህዛብ ምን ይሏቸዋል? እናንተ ኃጢአተኞች ያልተገረዛችሁ ይሏቸዋል። እነማንም አህዛብ ያልተገረዙ ቆላፋን ናቸው። እና ሁለቱም ደግሞ ምንድነው በመካከላቸው ጥል አለ፣ የጥል ግድግዳ አለ፣ በአይሁዳውያንና በአህዛብ መካከል ጭምር ማለት ነው። እና አይቀላቀሉም። አሁን አይሁዳውያን ከአህዛብ ጋር አይቀላቀልም፣ አብሮ አይበላም ምናምን፣ ትልቅ የጥል ግድግዳ አለ። የተገረዘ ካልተገረዘ ጋር ህብረት አያደርግም። እሺ፣ ይህን እያነሳ ይናገራል እና እንዲህ ይላል ስለዚህ እናንተ አስቀድሞ በስጋ አህዛብ የነበራችሁ የግሪክ ሰዎችን አህዛቡን ማለት ነው እንዳጠቃላይ ወይም ያልተገረዙትን። ስለዚህ እናንተ አስቀድሞ በስጋ አህዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት በነዛ የተገረዙ የተባሉት እነማን ናቸው? አይሁዳውያን። በስጋ በእጅ የተገረዙ በተባሉት በነዛ በአይሁዳውያን ያልተገረዙ የተባላችሁ ይህን አስቡ። ምን ያስቡ ጳውሎስ? በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋ አጥታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ እኮ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ አሕዛብ ያልተገረዛችሁ ስትባሉ የነበራችሁ አይዟችሁ። አሁን በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። በክርስቶስ በኩል የሚለው እንደው ትንሽ እንኳን የሚጨንቅ ነገር አለው። ይህ የቤተክርስቲያን ገጽታ እናበላሽ በጌታ ይህ ውርደት ነው። እንዴት ነው በክርስቶስ በኩል የሚለው የታመነ ትምህርታቸው አለቅ። ርቀው የነበሩት እነርሱ በማን ቀረቡ? ርቀው የነበሩት አሕዛብ በክርስቶስ ደም ቀርባችኋል። ከዛ ይላል እርሱ እኮ ጌታ ኢየሱስ ሰላማችን ነው። ተመልክቱ፣ እነዛ በተገረዙት እና ባልተገረዙት መካከል ራሱ ጥል ነበር ብያቸዋለሁ። ስለዚህ ጳውሎስ ምን አለ? እርሱ እኮ ሰላማችን ነው። ጌታ ኢየሱስ ሰላማችን ነው። ሁለቱን ያዋሃደ ማንና ማንን? የተገረዙትን አይሁዳውያንን ካልተገረዙት አሕዛብ ከግሪክ ሰው ሁለቱን አዋሃደ፣ አንድ አደረጋቸው። ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ ማለት ይህ በግዝረት ምናምን በኩል የነበረውን ይህን ጥል ማለት ነው። ይህን ሽሮ ምን አደረገ? በመካከል ያለውን የጥል ግድግዳን በስጋው አፈረሰ። በመካከላቸው ያለውን የጥልን ግድግዳ ያፈረሰ በአሕዛብና በሕዝብ በአይሁዳውያንና በአሕዛብ ወይም በተገረዙትና ባልተገረዙት መካከል ያለውን የጥልን ግድግዳ በስጋው ያፈረሰ። ይህም ይላል ከሁለታቸው ከነዚህ ማለት ነው ከነዚህ ከሁለት ህዝቦች ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ነው። አንድን አዲስን ሰው ይፈጥር ዘንድ ማለት ከአይሁዳውያንም ከአሕዛብ ሆነ። ምን አይነት አዲስ ሰው? በክርስቶስ የክርስቶስ
የክርስቶስ የሆነ አንድ አዲስ ሰው አሕዛቡም ይመጣና በክርስቶስ ኢየሱስ አምኖ ሲጠመቅ ከጌታ ጋር አንድ ይሆናል። አይሁዱም ይመጣና በጌታ ኢየሱስ አምኖ ልክ ሲጠመቅ ከጌታ ጋር አንድ ይሆናል። ሁለቱም ማን ላይ ተገናኙ? ተመልከቱ ጋይስ። አሕዛቡ እዚህ ጋር አለ፣ አይሁዱ እዚህ ጋር አለ። ሁለቱም በመካከላቸው አደገኛ የጥል ግድግዳ ነበር። በቃ እንደዚህ አይመጡም። አይሁድ መጥቶ አይተባበርም አለቀ። እንዲህ ነበሩ። በቃ ተራርቀው በመካከላቸው አደገኛ የጥል ግድግዳ ነበር። ጌታችንና መድኃኒታችን ኢየሱስ ክርስቶስ መጣና ይህን የጥል ግድግዳ አፈረሰው። ሰላማችን ነው ተብሎ ማለት ነው። እና አፈረሰውና ከሁለቱ አንድ አዲስን ሰው ሊፈጠር አለ። እንዴት ነው አዲስን ሰው የሚፈጥረው? የአይሁድ ይመጣና በክርስቶስ ኢየሱስ ያምናል፣ አምኖ ይጠመቃል። ያኔ ከጌታ ጋር አንድ ይሆናል። የአሕዛብም ያልተገረዘው በፊት ያልተገረዘው ሰውዬ ማለት ባይገረዝ ራሱ በክርስቶስ ኢየሱስ አምኖ ይጠመቃል። ሲጠመቅ ከጌታ ጋር እሱ መጥቶ አንድ ይሆናል። ልክ ጌታችን ኢየሱስ ላይ መጥቶ ከጌታ ጋር አንድ ሲሆን፣ ይህም መጥቶ ከጌታ ጋር አንድ ሲሆን፣ በክርስቶስ በኩል እነሱ ራሳቸው አንዱ ነው። አሕዛቡ ከአይሁዱ ጋር አንድ ሆኖ አንድ አዲስ ሰው የክርስቶስ ክርስቲያን አዲስ ፍጥረት ነው ይባላል። ዳግም የተወለዱ አዲስ ፍጥረት አዲስ ፍጥረትን ከሁለቱ የራሱ አደረገ የራሱ አደረገች። ጥልንም በመስቀሉ ገድሉ በእርሱ ሁለታቸውን በአንድ አካል ሁለቱንም አሕዛብንም አይሁድንም በስንት አካል? በአንድ አካል ይህም አካል የራሱ የክርስቶስ ነው። ኦኬ። በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ከእግዚአብሔር ጋር አስታርቋል ኢየሱስ። ይህንን የሚክድ የለም። ስለዛ በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ሁለቱም አሕዛብ የለ አይሁድ የለ ሁሉንም ከእግዚአብሔር ጋር ያስታረቀው ጌታችን ኢየሱስ ነው በስራው ማለት ነው። ጥልን በምኑ ገድሉ? በመስቀሉ ገድሉ። ርቀው የነበሩት በማን ቀርቧል ተባለ? በክርስቶስ ደም። ይህንን የክርስቶስን ደም የጥሉን ምንድን የመስቀሉን ስራ ምናምን አስቀድሞ ያነሳል። ከዚህ ዝቅራችሁ ምን ይላል? መጥቶም ይላል ጌታችን ኢየሱስ ርቃችሁ ለነበራችሁ ለእናንተ ሰላምን፣ ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩት ለራሳቸው ለአይሁዳውያንም ጭምር ሰላምን የምስራች ብሎ ሰበከ። ከዛስ ቁጥር 18 ላይ በእርሱም ስራ በጌታችን ኢየሱስ ስራ ማለት ነው ሁላችን አይሁዳውያንም አሕዛብ ማለት ነው። ሁላችን ሲል አይሁዳውያንም አሕዛብ በአንድ መንፈስ ወደ አብ መግባት አለንና። በማን ስራ? በኢየሱስ ክርስቶስ ስራ። ቤት ስራው በመስቀል ላይ ስራው። ጥልን በመስቀሉ ገድሉ። ርቃችሁ የነበራችሁ እናንተ በክርስቶስ ደም ቀርባችኋል ብሎ እንደተናገረው በእርሱ በክርስቶስ ኢየሱስ ስራ በአንድ መንፈስ ወደ አብ መግባት አለን። በማን ስራ? በክርስቶስ ስራ። በወልድ ወደ አብ መቅረብ አለ የለም? ይሄ ማለት ምንም ዳውት ራሱ ኖር እዚህ ላይ ጥርጣሬ ራሱ አይኖርም። ለዛ ነው ጌታችን ኢየሱስ ምን አለ ማለት ይሄ ጳውሎስ አስረግጦ የነገረን አይሁዳውያንም አሕዛብም በቃ በክርስቶስ በኩል ትቀርባላችሁ አለቀ። ስለዚህ ሰዎች ሲያምኑ ልክ ሲጠመቁ ከጌታ ጋር አንድ ይሆናሉ። ተመልከቱ ጋይስ፣ ሚስጥሩ ምን መሰላችሁ? ገላትያ ምዕራፍ 3 ላይ ጳውሎስ እንደሚናገረው ራሱ ጳውሎስ ክርስቶስ የአብርሃም ዘር ነው እና የአብርሃም ዘር እንደመሆኑ የተስፋ ቃል ተነግሮለታል። አሕዛብ በዘር ይባረካል የሚል አሕዛብ በማን? በዘር ይባረካል። ክርስቶስ የአብርሃም ዘር ነው እና ክርስቶስ ልክ ሲመጣ አሕዛብ በዘሮች ይባረካሉ አልነበረም ያለው? የተስፋው ቃል ሲሰጥ ምንድን ነው ያለው? አሕዛብ በዘሮች ይባረካሉ ነው የተባለው ወይስ አሕዛብ በዘር ይባረካሉ? አሕዛብ በዘር ይባረካል። እሺ፣ ስለ ብዙዎች እንደሚናገር በዘሮች አይልም ይላል ጳውሎስ ገላትያ 3 ላይ። ስለ ብዙዎች እንደሚናገር በዘሮች አይልም፣ ይልቁንም ስለ አንድ እንደሚናገር በዘር ይላል፣ እርሱም ክርስቶስ ኢየሱስ። ስለዚህ የተስፋው ቃል ሲነገር የተነገረው ለእያንዳንዱ በአብርሃም በኩል ለሚመጡ ለዛ ሁሉ አይሁዳውያን ሕዝብ አይደለም። የተስፋው ቃል የተነገረው በክርስቶስ በኩል ብቻ ነው፣ ስለ ዘሩ እንጂ ስለ ዘሮች ሁሉ አይደለም። ስለዛ ስለ ብዙዎች እንደሚናገር በዘሮች አይልም፣ ስለ አንድ እንደሚናገር በዘር ይላል፣ እርሱም ክርስቶስ ይላል ጳውሎስ። እሺ፣ አሕዛብ በዘር ይባረካል ተብሏል። ስለዚህ የአብርሃም ዘር ደግሞ ክርስቶስ ነው፣ መሲሁ ነው፣ ተገለጠ። መሲሁ ልክ ሲመጣ ዘሩ ማለት ነው
በሰዓቱ የነበሩ የአብርሃም ዘሩ ነን እኛም እኮ የአብርሃም ልጆች ነን የሚሉ በስጋ እንደ ስጋ የአብርሃም ልጅ የሆኑ እንደሱ በሚፎክሩበት ሰዓት ጌታችን እውነተኛው የተስፋውን ቃል የተቀበለው የተስፋው መጨረሻ ላይ ፍጻሜ ላይ እውነተኛው የአብርሃም ዘር ተገልጧል። አሁን እውነተኛ የአብርሃም ዘር ለመሆን በስጋ መወለድ አይደለም የሚጠበቅብህ። አሁን እውነተኛ የአብርሃም ዘር ለመሆን በሐዲስ ኪዳን ክርስቶስ ላይ መጣበቅ ነው። ምክንያቱም የተስፋው ቃል የተሰጠው እውነተኛው የአብርሃም ዘር ክርስቶስ ኢየሱስ በስጋ ማለት ነው። በስጋ የአብርሃም ዘር ነው ኢየሱስ እንደምታውቁት እና ለዛ ነው የማቴዎስ ወንጌል ሲጀምር የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ነው የሚጀምረው። ለማንኛውም ሰዎች በዚህ የአብርሃም ዘር በሆነው በኢየሱስ ላይ መጥተው ሲጣበቁ ወይም አንድ ሲሆኑ ከእርሱ ጋር በምን በጥምቀት ገላትያ 3:27 ላይ ምን ይላል? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። ክርስቶስን ለብሳችኋል? አዎ። እነማን የተጠመቃችሁ? ለምን የተጠመቅን? ከጌታ ጋር አንድ ትሆኑ ዘንድ እንሆን ዘንድ ነው የሚለው ገላትያ 3:27። ከዛ መጥቶ አንድ ሲሆን ከክርስቶስ ጋር ያ ሰውዬ ማለት ነው መጥቶ ከክርስቶስ ጋር አንድ ሲሆን ክርስቶስ የአብርሃም ዘር ነው። የሚመጣና ሰው ሲጠመቅ ከጌታ ጋር አንድ ይሆናል። ክርስቶስ የአብርሃም ዘር ስለሆነ በክርስቶስ በኩል ከክርስቶስ ጋር አንድ የሆነው ሰው የአብርሃም ዘር የአብርሃም ልጅ ተብሎ ይጠራል። ክርስቶስ የእግዚአብሔር ልጅ ነው። ኢየሱስ ብቸኛ የእግዚአብሔር ልጅ ነው። ይህ ሰው ግን መጥቶ ሲጠመቅ በኤርሲያ ውስጥ ማለት ነው የክርስቶስን የማዳን ስራ ሲያገኝና ከጌታ ጋር አንድ ሲሆን በጥምቀት ኢየሱስ የእግዚአብሔር ልጅ ስለሆነ በክርስቶስ በኩል እርሱ ራሱ ከጌታ ጋር አንድ በመሆን እርሱም የእግዚአብሔር ልጅ ተብሎ ይጠራል። የአብርሃም ልጅ። ይህንን ነው ጳውሎስ በገላትያ 3 ላይ በብሎ የሚናገረው። አንዴ ላንብብላችሁ እንዲህ ይላል። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና አይሁዳዊ ወይም የግሪክ ሰው የለም፣ አይሁዳዊ የለም፣ የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። በክርስቶስ ኢየሱስ አንድ ሰው ናችሁ። እያንዳንዱ አይሁዳዊ የለም፣ የግሪክ ሰው የለም፣ መጥቶ ሲጠመቅ ከጌታ ጋር አንድ ይሆናል። አይሁዳዊ መጣና ከጌታ ጋር አንድ፣ የግሪኩ ሰው ወይም አሕዛብ ይመጣና ሲጠመቅ ከጌታ ጋር አንድ፣ ወንድ ይመጣና ሲጠመቅ ከጌታ ጋር አንድ፣ ቆንጂት ትመጣና ሲጠመቅ ከጌታ ጋር አንድ፣ ባሪያ ጨዋ መና ሁሉም ሲመጣ ሲጠመቅ ከጌታ ጋር አንድ። ስለዚህ ሁላችሁም በክርስቶስ ስንት ናችሁ? አንድ። ከዛ ምን ይላል? ቀጠል አድርጎ እናንተ የክርስቶስ ከሆናችሁ ከጌታ ጋር አንድ ስትሆኑ የማናችሁ? የክርስቶስ ናችሁ ከጌታ ጋር አንድ ስትሆኑ። የክርስቶስ ከሆናችሁ ደግሞ ይላል እንኪያስ የአብርሃም ዘር የክርስቶስ ናችሁ ከሆናችሁ እንኪያስ የአብርሃም ዘር። ቅድም እንዳልኳችሁ ስለ ተስፋው ቃል ሲናገር አሕዛብ በዘር ይባረካል ብሎ ስለ ብዙዎች እንደሚናገር በዘሮች ሳይል ስለ አንዱ እንደሚናገር በዘር ብሏል እና የክርስቶስ ከሆናችሁ የዛ የአብርሃም ዘር የእርሱ የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውን ቃል ምን ወራሾች ደግሞ ናችሁ። ወራሾች ናችሁ። ወራሾች የሆናችሁት በጥምቀት ከጌታ ጋር አንድ ስለሆናችሁ በእርሱ በኩል የአብርሃም ዘር ወይም የአብርሃም ልጆች እና የእግዚአብሔር ልጅም ስለሆናችሁ ነው። የእግዚአብሔር ልጆች የሆናችሁት እንዲህ በክርስቶስ በኩል ነው። በክርስቶስ በኩል የእግዚአብሔር ልጅነት አለ። ወደ እግዚአብሔር ልጅነት ተመለስን። በክርስቶስ በኩል ከእግዚአብሔር ጋር ታረቀ። ለዛ ነው በሮሜ መልእክቱ ምዕራፍ 5 ላይ ምን የሚለው የተወደደ ሐዋርያው ቅዱስ ጳውሎስ በመልእክታቱ በኢየሱስ። ለዛ ነው በዚህ ቤተክርስቲያናችን እኔ በፊት ከዚህ በፊትም ብያችሁ ሊሆን ይችላል ድሮ በፊት ትላለህ መጽሐፍ ቅዱስ ከላልክ ማንበብ ስጀምር እንግዳ ነኝ ምናምን ለመጽሐፉ እዛ ታነብ የጳውሎስ መልእክት ግራ ይገባኝ ነበርና ጳውሎስ እቺኛን ግን ባትላት ኖሮ መንጃል ያውኔ ያዝብናል ያዝብ ግን አለማወቅ አረ ጳውሎስ እቺኛን ባላልካት ኖሮ እንል ነበር። የጳውሎስ መልእክቱ ልክ ሲገባችሁ ስሩን ስትይዙት በቃ ይሄ ማለት በደንብ ዝም ብሎ በራሳችሁ እየተረጎማችሁ ምናምን ከሆነ እሱ ምን አይነት ችግር ውስጥ ትገባላችሁ መሰላችሁ? የጳውሎስን መልእክት እንዲሁ በራሳችሁ እየተረጎማችሁ የምታነቡ ከሆነ መዳረሻችሁ ምን ይሆናል መሰለህ? ጴጥሮስ እንዲህ ይላል። ከጳውሎስ መልእክት ጋር በተያያዘ በጣም ጥንቃቄም ደግሞ ይፈልጋሉ። ለዛ ነው የጳውሎስ መልእክት በጣም ጥንቃቄ ይፈልጋሉ። እንዲህ ዝም ብለህ የመጀመሪያ ለምታየው ነገር ምናምን ወደ ስህተት ለመሄድ ምክንያት ሊሆንብህ ይችላል። በጣም በርካቶች የጳውሎስን መልእክት እያነበቡ በርካቶች እንኳን ጥንታዊ ኖስቲክ መናፍቃን
በእውቀት መመዳን የሚሉ ሰዎች ሳይቀሩ ጳውሎስን ይጠቅሱት ነበረ። ጳውሎስን እያነበቡ ከጳውሎስ ማስረጃ አለን እያሉ ከጳውሎስ እየመዙ ሲወድቁ አይተናል። በኋላ ላይ በፕሮቴስታንቶች ጸጋ ብቻ የሚለው ትምህርታቸው እንግዲህ ጳውሎስ ባይደግፋቸውም ቅሉ ትላለህ። ይህ ቅሉ ለምዶብኛል። እሺ ጳውሎስ ባይደግፋቸውም ግን ከጳውሎስ እነዛለን ይላሉ። ጸጋ ብቻ የሚል ትምህርት ለጳውሎስ እንግዳ ነው ማለት ሪፎርመሮቹ ሐዳሲያኑ ሲነሱ ጸጋ ብቻ ሲሉ ነፃ ፍቃድ የለም ብለው ነው። እነ ሉተር ምናምን እነ ካልቪን ምናምን ነፃ ፍቃድ የሚክዱ ሰዎች ናቸው። ይህ ምን ፍቅር ነው? ባይዜ የሰውን ነፃ ፍቃድ ፍቆ ሌላ ነገር ሌላ እግዚአብሔርን ጨራሽ የሆነ ታሪክ ውስጥ ማስገባት እንመጣበታለሁ፣ አሳያችኋለሁ። እሱ ይህ ምንፍቅና ነው። እነ ሉተር በዚህ ምንፍቅና ውስጥ የወደቁ ናቸው። እነ ጆን ካልቪን እዚህ ምንፍቅና ውስጥ የወደቁ ናቸው። እና ለማንኛውም ጸጋ ብቻ ብለው ሲመጡ እነሱም ግን የአውግስቲን ኢንፍሉዌንስ ቢኖርም የኖስቲሲዝም ኢንፍሉዌንሱ እንዳለ ሆኖ ደግሞ ከጳውሎስን ጠቅሳሌ እንዳሉ እና ሰው የጳውሎስን መልእክት ስታነቡ ሁሌም ጥንቃቄ ይፈልጋል። ለዛ ነው ጴጥሮስ ራሱ ስለ ጳውሎስ መልእክት ተናግሯል። በመልእክቱ ስለ ጳውሎስ መልእክት ተናግሯል። ጴጥሮስ ራሱ ምን ብሎ በሁለተኛ መልእክቱ ጴጥሮስ ማለት እንዲህ ይላል ምዕራፍ 3 ቁጥር 15 ይላል የጌታችንም ትዕግስት መዳናችሁ እንደሆነ ቁጠሩ። የጌታችን ትዕግስት መዳናችሁ እንደሆነ ቁጠሩ። እሺ እንዲሁም የተወደደ ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ እኮ ጽፎላችኋል እና በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ። እርሱም ለምን በመልእክቱ በጽሁፉ ከዛስ በእነዚያ ዘንድ ግን ለማስተዋል የሚያስቸግር ነገር አለ። በእነዚያ ዘንድ ታዲያስ ያልተማሩትና የማይጸኑትም ሰዎች ሌሎችን መጽሐፍት እንደሚያጣምሙ እነዚህን ደግሞ የጳውሎስን ጽሁፎች መልእክታት እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ። ስለዚህ የጳውሎስን ጽሁፍ እንዳታጣምም መጠንቀቅ አለብን። እንግዲህ እናንተ ይላል ጴጥሮስ፣ እንግዲህ እናንተ ወዳጆች ይህን አስቀድማችሁ ስለምታውቁ በአመፀኞቹ ስህተት ተስባችሁ የጳውሎስን መልእክት ከሚያጣምሙ ሰዎች ማለት ነው። አመፀኞች ከነዚህ ስህተት በአመፀኞች ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። ይልቁንም ነገር ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ፣ ለእርሱ አሁንም እስከ ዘላለም ቀን ድረስ ክብር ይሁን አሜን ይላል። ስለዚህ የጳውሎስ መልእክት ጥንቃቄ ይፈልጋል እና በፊት እኔ ሳነበው እንዳልኳቸው የተወሰነ ግራ ያጋባኝ ስለነበር ጳውሎስ ችኛን ባላልካት ኖሮ አልነበረና ከዛ በኋላ ግን የተወሰነ እያነበባችሁ ስትሄዱ በኤርሲያ አምስት ስትማሩ ትንሽ ቢሆን ያኔ ጳውሎስን ትወዱታላችሁ። ከዛ በኋላ ከቅድስት ቤተክርስቲያናችን ጋር ሆናችሁ ምን ትላላችሁ? ተገንጥላችሁ ከቤተክርስቲያን ጋር ሆናችሁ ምን ትላላችሁ? በኤርሲያ በየቅዳሴው ምን ትላላችሁ? ተውህቡ መራሁት ለአቡነ ጴጥሮስ ወድንግልና ለዮሐንስ ካልን በኋላ ምንድን ነው ስለ ጳውሎስ ወመልእክት ለአቡነ ጳውሎስ እስመ ውእቱ ብርሃነ ለቤተክርስቲያን ምንድነው? ይሄ መሪነት ቁልፍ ለጴጥሮስ ተሰጠው፣ ድንግልና ለዮሐንስ ተሰጠው፣ መልእክት መጽሐፍ ግን ለጳውሎስ ተሰጠው፣ እርሱ ለይርዘን ብርሃኗ ነውና ትላለች ቤተክርስቲያን። ከቤተክርስቲያን ጋር ሆናችሁ ጋይዝ አንዴ የጳውሎስን መልእክት በደንብ መረዳት ከጀመራችሁ በኋላ በቃ በፍቅሩ ጠብ ብላችሁ ጳውሎስ በጣም የተወደደ ሰው በጣም ወዳችሁት ከቤተክርስቲያን ጋር ሁሌ መልእክትስ በቃ ለጳውሎስ ተሰጠው እሱ ለቤተክርስቲያን ብርሃኗ ነውና እያላችሁ መናገር ትጀምራላችሁ። ስለዛ እና የጳውሎስ መልእክታት በጣም የሚደንቁ ናቸው። እና ማንኛውም ወደ ቀድሞ ነገር ስንመለስ የተወደደው ጳውሎስ ደግሞ በሌላ ስፍራ በነገራችን ላይ የጳውሎስ መልእክት ሁሌ የምናነበው ታውቃላችሁ። ቅዳሴ ካለ እዛ ቅዳሴ ላይ ሁሌ ቤተክርስቲያናችን ውስጥ የጳውሎስ መልእክት ይነበባል። የጳውሎስ መልእክት የማይነበብበት ቅዳሴው የለም። እና ቅዳሴው ከተነበበ በኋላ ራሱ ምንድነው ቅዱስ ሐዋርያው ጳውሎስ ሰናየ መልእክት ፈዋሲ ርያን አይደል? ይሄንኩበት ዛሬ ጋር አስቆሙኝ በኋላ እንዳትሉኝ፣ አሁን ብታስቆሙኝ ይሻላል። አይ ግን የምር ግን
ሰናይ መልእክት የበጀ የተወደደ ቅዱስ ጳውሎስ ወይ እያለ ነው የምናዚህ ነው። መልእክት የተወደደ ቤተክርስቲያን ከጳውሎስ መልእክት በደንብ ፍቅር የያዛት ናት። በጣም የምትወደው የጳውሎስን መልእክት። እኛ ግን ደካሞች ሆነን የጳውሎስን መልእክት በደንብ ላናነብ ስለምንችል ልንወዛገብ እንችላለን። እንዳንወዛገብ በኤርሲያን በደንብ እናጥና እናንብበው። በኤርሲያን መረዳት። ምክንያቱም ጳውሎስ መልእክትን ሲልክ ለቤተክርስቲያን ነው የሚልከው። ለምሳሌ ወደ ገላትያ ሰዎች መልእክትን ሲልክ ጳውሎስ ገላትያ ላይ ያሉ ሰዎች ምንም የማያውቁ ሆነው አስቀድመው ተቀምጠው ከዛ ላይ የገላትያ መልእክትን እንደ አዲስ አንብበው እንደዚህ ነው ብሎ ይረዳሉ? ወይስ አስቀድመው ትምህርትን አግኝተው ጨርሰው ተጠምቀው ምናምን አንዳንድ ጉዳዮች ሲፈጠሩ ይጻፍላቸው? አስቀድመው ለተማሩ የክርስትና ትምህርት ላወቁ አስቀድመው ከእነርሱ የተማሩ የተጠመቁ ሰዎች ናቸው። ገላትያ 3:27 ላይ ለምሳሌ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ይላል። አሁን ቅድም እንዳነበብኩላችሁ ስለዚህ ተጠምቀዋል። ኦልሬዲ የተጠመቁት ደግሞ የክርስትና ትምህርትን ተምሮ ነው። ሳይማሩ ዝም ብሎ መጠመቅ የለም። ስለዛ የተጠመቁ የተማሩ ናቸው የገላትያ ሰዎች። በእነርሱ መካከል ግን አንዳንድ ጂዶ ክርስቲያንስ ገብተው ሲያውኳቸው ጳውሎስ ጻፈላቸው። ሲጽፍላቸው ምን ብሎ ይጽፍላቸው? ጥሩ ነው። እኛ ከሰበክንላችሁ ወንጌል የሚለይ የሚሰበክ ቢኖር እርሱ የተረገመ ይሁን አለ። እኛ ከሰበክንላችሁ የሚለይ መች ከሰበክንላችሁ? አሁን በመልእክት አይደለም፣ አስቀድሞ ከተሰበከው ነው። እኛም ብንሆን ብሎ ጨራሽ ራሱ ነው አካተተ። የሰማይ መልአክ ቢሆን ከሰበክንላችሁ አስቀድሞ ከእርሱ የተለየ የሚሰበክ ማንም ቢኖር የተረገመ ይሆናል። ጳውሎስ አስቀድሞ ከሰበከው የተለየ ይሰብካል? አይሰብክም። የሰማይ መላእክት እርሱ ከሰበከው ውጭ ሊሰብኩ ይችላሉ? አይችሉም። ግን ጠንካራ እንደሆነ ሲገልጽ ጳውሎስ ማለት እኛ ራሳችን እንኳን ብንሆን አንዴ የተቀበላችሁት አለ የሰጠናችሁ አይደለም? አዎ። ከዛ የተለየ እኛ ራሱ ብንነግራችሁ የሰማይ መላእክት እንኳን ቢነግራችሁ የተረገሙ ምን አልጠንካራ እንደሆነ ይህን ለምንድን ያነሳውላችሁ ጋይስ? መጽሐፍ የገላትያ መልእክት ሳይደርሳቸው ለገላትያ ሰዎች አስቀድሞ ትምህርት ተሰጥቷቸዋል። በዛ ነው እነዚህ ነው ያለው ራሱ አስቀድሞ በተቀበላችሁ በእርሱ ከእርሱ የተለየ ነገር አትቀበሉ። አሁን መጥተው ያወኳችሁ አሉ። እነርሱን አትስሙ፣ መጀመሪያ እኛ የነገርናችሁን ስሙ። ከእርሱ የተለየ የሚሰብክ ከመጣባችሁ እንዳትቀበሉ አይደለም። ሌላ ሰው እኛ ራሱ መጥተን ብንነግራችሁ አትቀበሉ። ስለዛ የገላትያ መልእክትን ሲያነቡ እነዚህ ሰዎች የሚያነቡት አስቀድሞ ያንን ትምህርት ስላዩ ስላወቁ የመመዘኛ አድርጉት የተባሉትን ያንን ትምህርት ኦልሬዲ ስለያዙት ከዛ ትምህርት አንጻር መጽሐፍ ቅዱስን የሚያነቡት እንጂ እንደ ሰነፍ ሰው በራሴ ተረጎማለሁ ዝም ብሎ እስቲ ቆይ አይል ማንም አይል እንደዛ አይል። ስለዛ ሲጻፍ በዚህ መልኩ ስለተጻፈ የቤተክርስቲያን አስተምሮ ማወቅ አለብን። አውቀን ከዛ የጳውሎስን መልእክታት ማንበብ የሚከብደን ሲኖር በአባቶቻችን ትርጓሜ በቤተክርስቲያናችን ትርጓሜ እያዩ ማንበብ። ከዛ ጸንዴ የጳውሎስ መልእክት ምርጥ እና የታላቅ ሐዋርያ ወደ ቀድሞ ነገር ስንመለስ በክርስቶስ ኢየሱስ ከእግዚአብሔር ጋር መታረቅ እንዳለ አስረግጦ እንግዲህ ሲናገር አሳይቻቸዋል በተደጋጋሚ። በሮሜ መልእክቱ ላይም እንዲህ ይላል። እሺ ከቁጥር 5 ጀምሮ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ገና ምን ሳለን? ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ኃጢአተኞች ሳለን ቸር ምናምን ስለ ጻድቅ ሰው ነው። ነገር ግን ኃጢአተኞች ሳለን ክርስቶስ ስለ እኛ እኮ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል አይደል? ቁጥር 8 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው ደግሞ እንድናለን ካለ በኋላ ጠላቶች ሳለን ቁጥር 10 ላይ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ታረቅን። ይልቁንም ከታረቅን በኋላ ደግሞ በሕይወቱ እንድናለን። ኦኬ። ይህም ብቻ ደግሞ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። በጌታችን በኢየሱስ ክርስቶስ በኩል ደግሞ በእግዚአብሔር ደግሞ እንመካለን።
ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ታረቀን። ስለዛ ከእግዚአብሔር ጋር እርቅን ያደረግነው ወይም ደግሞ እግዚአብሔር የታረቀን በልጁ ሞት በኩል ነው። በቃ አለቀ። ይህን ማን የሚክድ ኦርቶዶክስ የለም። ይህ ትምህርት የግለሰብ አይደለም፣ የቤተክርስቲያን በተደጋጋሚ ነው ይኸው ያሳያችሁ። ለዛ ነው ጌታ ኢየሱስ ምን ብሎ የተናገረው በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ እውነት መንገድና ሕይወት ነኝ አለና በእኔ በቀር ወደ አብ የሚመጣ የለም። በእኔ በቀር ወደ አብ የሚመጣ የለም። ሰው በክርስቶስ ካላመነ ካልተጠመቀ ከጌታ ጋር አንድ አይሆንም። ከጌታ ጋር አንድ ሳይሆን እንዴት ወደ እግዚአብሔር ይቀርባል? አይቀርብም። በቃ በሞት ውስጥ ይኖራል። ስለዛ በወልድ ወደ አብ መቅረብ አለ። ወልድ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ከመሆኑ አንጻር በወልድ በኩል የእግዚአብሔር ልጆች ሁላችን ሆነን ከእግዚአብሔር ጋር ሕይወትን እንጀምራለን፣ ታርቀን ነው። ስለዛ በወልድ በኩል ወደ አብ መቅረብ የሚለው ይህ የምንደራደርበት የምንከራከርበትም አይደለም። ይህን አስረግጠን ነው እየተናገርን ብቻ የምናልፈው። ይህንን የሚቃወም ሰው ካለ ዝም ብለን መናፍቅ ብለን ልናልፍ የራሱ በዛ ደረጃ ድፍረታቸው። ይህንን የሚክድ ሰው ቢኖር ለክርክር የሚያበቃ ሲሆን መናፍቅ ብለን ወይ የስንዱ ተከታይ ብለን ልናልፍ ነው የሚችለው። ይህን በግልጽ የምናገር ይህ የታመነ ትምህርታችን ስለሆነ ይህንን የሚክድ ካለ ምናልባት የስንዱ ተከታይ ካልሆነ የተማሪም ተከታይ ካልሆነ በስተቀር እንዲህ ያለ ክርስቲያን የለም። አለቀ። ስለዛ ቤተክርስቲያናችን ይህንን ትቀበላለች፣ ታስተምራለች። ፕሮቴስታንቶች ቤተክርስቲያን እንደማታስተምር አድርጋችሁ የምታወሩት ነገር አስቸጋሪ ነው። እንዳልኳችሁ ነው። ውዳሴ ማርያም ላይ ሁሌ የምንጸልየው ይህንን ስለሆነ የሐዲስ ኪዳን አስታራቂው ነገ ሁሉም አሁን ክርስቲያን ይህን የሰማችሁ ክርስቲያኖች አሁን ነገ ስትጸልዩ ጭንቅላታችሁ ውስጥ መምጣት አይቀርም። ተሰጋግረ መንገዳችሁን ትጸልዩልኛላችሁ ማለት ነው። ጥቅማጥቅማችን ብልጥ ነኝ አይተዋል። በዛ ላይ መልስ መመለሳት መስዬ እዛ ጋር አደረኩት። አሁን አዳሚ ትጸልያለች ማለት ነው። ጌታ አክሊል ጠብቀው ይህን ደካማ ሰው ይላሉ እና ነገ ሁላችሁም ስትጸልዩ የእሁዱ ውዳሴ ማርያም ላይ ለሐዲስ ኪዳንም አስታራቂ ሆነ ይላል። ለሐዲስ ኪዳንም አስታራቂ መካከለኛ አስታራቂ ሆነ። አስታራቂ ነው። ኢየሱስ አስታራቂ ነው። ይህንን የሚክድ የለም። ሰው ፕሮቴስታንቶች አክሊል በራለት ቤተክርስቲያኒቱ ግን እንደዚህ አታስተምርም የሚለውን ቀልዳችሁን አቁሙ። ይህንን የምታምኑ ከሆነ ደስ ይለናል። እግዚአብሔር ይመስገን፣ ጥሩ ነው። እንኳን አመናችሁ። ስለዛ ለምንድን ነው ርቃችሁ የምትኖሩት? እስከ መቼ ከጌታ ቤተክርስቲያን ተነጠላችሁ? ከክርስቶስ አካል ተነጠላችሁ? እስከ መቼ በሞት ውስጥ ትኖራላችሁ? ለምንስ ወደ ክርስቶስ አካል መታችሁ ሕይወት አይሆንላችሁም? እግዚአብሔር ሲናገር የሰራዊት ጌታ የሟቹን ሞት አልፈቅድም ይላልና እንግዲያስ በሕይወት ኑሩ፣ በሕይወት ትኖሩ ዘንድ ግን ይላል እግዚአብሔር በዘዳግም ምዕራፍ 30 ላይ ተመለሱ ነው የሚለው። ስለዚህ ለምን ተመልሳችሁ በሕይወት አትኖሩ? ይህ እኮ ነው እምነታችሁ። የእኛ እምነት ይሄ ነው። የቤተክርስቲያናችን እምነት ይሄ ነው። እንግዲያውስ ኑና በሕይወት ኑሩ። አለቀ። እስከ መቼ ነው በሞት ውስጥ የምትኖሩት ነው ጋይዝ? እስከ መቼ? እና ይህንን ነገር እንደዚህ ያዛርጉ። ሌላው እዚህ ላይ ምንድን ነው ባይዜ ቅድም ማለት ነው። ይህንን የሚክድ ሰው ካለ ኢቭን አንከራከረውም። ራሱ የሚክድ ሰው ቢኖር ማለት ነው ኢቭን አንከራከረውም ወይ የስንዱ ተከታይ ነው ብለን ካለ እናልፋለን እንጂ ብያችሁ ነበር አይደል? ግን ጥያቄ መጠየቅ የሚፈልግ ሰው ግን ካለ እንደው እዚህ ላይ እኮ አልገባኝም እና ምን ለማለት ነው የሚል ሰው ካለ ግን አይደለም እኔን የትኛውም የቤተክርስቲያናችንን መምህራን ጠይቆ መልስ ማግኘት ይችላል። እኔ መምህር አይደለም ግን እኔም መጠየቅ እችላለሁ ማለት እናወራለን። ሌሎችን መምህራን በየቦታው ደግሞ የምታገኟቸው መምህራን ሁሉ ደግሞ ጠይቃችሁ ክርስቶስ እንዴት ነው መካከለኛ ሲባል እንዴት ነው እቺ ነገር አልገባችኝም፣ የክርስቶስ አስታራቂነት አልገባኝም ብላችሁ መጠየቅ ይቻላል። እነሱ ደግሞ በደንብ ያስረዷቸዋል ከኛ የተሻለ። እዚህ ላይ ግን ያልገባው ሰው ካለ ምናልባት እስኪ